ደማይ 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 ደማማ ደማይ 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 ደማማ እናቲቱ ናቸው ደማየዋ ኃይለኛ ምቀኛ ደማየዋ ኃይለኛ ምቀኛ ደማየዋ በሩን ገጠም አርገው ዘጉት ደማየዋ በሩን በመጫኛ ደማየዋ በሩን በመጫኛ ደማየዋ እንኳን በመጫኛ ደማየዋ ይዝጉት በብረት ደማየዋ ይዝጉት በብረት ደማየዋ እንገናኘለ ደማየዋ ትምህርት ቤት ደማየዋ ትምህርት ቤት ደማየዋ ደማዋ አንቺ ልጅ ደማዋ ደማዋ አንቺ ልጅ ደማዋ የኔ ሰለውላዋ በላችና ደማየዋ ድንች ከነሊጡ ደማየዋ ድንች ከነሊጡ ደማየዋ ጓዲያ ብትፈሳ ደማየዋ ናይጦች ደነገጡ ደማየዋ ናይጦች ደነገጡ ደማየዋ ደማዋ ናንቺ ልጅ ደማዋ ደማዋ ናንቺ ልጅ ደማዋ የኔ ሰለውላዋ ደማየዋ በላችና ደማየዋ የሊጡን ላይ ደማየዋ የሊጡን ላይ ደማየዋ ስትቀዝን አደረች ደማየዋ ከጀርባዬ ላይ ደማየዋ ከጀርባዬ ላይ ደማዋ 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 ደምዬ ደማዋ ደማዋ በዛ ሰው በር ዘለቀ በዛ ሰው በር ዘለቀ ጆን ዳንኤል ከካሽ እያስደለቀ ጆን ዳንኤል ከካሽ እያስደለቀ ደማዋ ኧረ ተው ደማዋ ደማዋ ኧረ ተው ደማዋ ደማየዋ በዛ ሰው በር ደማየዋ በዛ ሰው በር ደማየዋ በዛ ሰው በር ዳዲዮነ ከካሽ ደማየዋ ጥምጣሙ እስኪበር ደማየዋ ኮፒ ሊንክ አድርጉ ኮፒ ሊንክ ታብታብ አድርጉ ኮፒ ሊንክ ታብታብ አድርጉ ኮፒ ሊንክ ታብታብ አድርጉ ኮፒ ሊንክ እኔ ማንንም ልተቻ አይደለም የገባሁት። ኪዳነ ሐዋይ እስቲ የቲክቶክ ሳይኑን ስጡኝ ቶሎ የቲክቶክ ሳይኑን ኮፒ ሊንክ ምናምን ላጠላጠ ታብታቡን ምናምን አድርጉና አንድ ነገር ልንገራችሁ። አንድ ነገር ሶፊዬ እኔ ቆንጆ ኮፒ ሊንክ አድርጉ። ይኸው አንድ ነገር ልንገራችሁ። እናቴ ትሙት እኔ አሁን አቶ ብላል እንዴት ነው ሶላ መጣህ እንዴ ወንድሜ? ጁምዓ ሙባረክ ብያለሁ። ጁምዓ ነው ዛሬ ወላሂ العظيم ኖጎ ቅዳሜ ነው። ጃኒ ጆን ዳንኤል አዶናይ ዋ ዝብርቅርቁ ሜምበር ለምትሆኑ ወዳችኋለሁ። አንድ ነገር ልንገራችሁ። ቲክቶክ ላይ ብዙ ነገር እናውቃለን። ብዙ ነገር ማን ምን እንደሆነ ምናምን ብዙ ነገር ግን ምን አገባ አረ ያገባል ወላሂ ጁማ ነው ዛሬ ያገባል አያገባልም ብለን ሁላሽ ሰው ይቀባጥራል። ጆናሌን እንዲህ ብሎ ጃኒ እንዲህ ብሎ አዶናይ ብዙ ነገር ነገር ሁሉም እዚህ ወጥተው የሚያወሩትን ጠቅላላ አላቃቸዋል። ያንን ሁሉ ሰው ሰብስበው በየቤታቸው ከፍተው ቢያወሩ ምናምን በተለይ አንዳንድ ትላልቅ ሰዎች ሁላቸው እናቃቸዋል። ሁላቸው ምን እንደሆኑ ምን እየሰሩ እንደሆነ ምን እንደሆነ ቆይ ትንሽ ቀን ጉድ ነው የምናወጣው። ጉድ ማውጣት አይደለም ቆይ እኔ አካሄዱን አቅበታል። ጃኒና ጆን ዳንኤል ፖለቲካ ወላሂ ፖለቲካ እና እንዲህ አይነት ጉድ በውስጥ መስመር ምናምን ተነጋግሮ አይጨርሱም። እዚህ ሶሻል ሚዲያ ላይ ምናምን ምን አስፈል አማራው እየሞት አይደል? በዚህ አንቀልድም ነው። ትግራይ ተከባለልን እንዴ? ምድረ ዝምባም ትግራይ እኮ በጦር ተከባለች እኮ። ስለ ጆን ዳንኤል ደግሞ የሚያወሩት ሰዎች ደግሞ ንጹህ እንደሆኑ ሰዎች እንደዚህ በላ ማለቴ አሁን ይኸው ጆን ዳንኤል ህይወት ላይ ነው፣ እሷ ደግሞ ህይወቱን ለመበጥበጥ ነው። ህይወቱን ለመበጥበጥ አይደለም እንዴ? እንዴት ነው የምታስበው? አሁን ለምሳሌ አዶናይ እኔ ምን አገባኝ ሌዋውላ አቃችኋለሁ
ወላሂ ወቢላ ያውቃቸዋል። ይኸው ጁማ ነው ዛሬ። እናቴ ትሙት አውቃቸዋለሁ። ሁልሽንም ነው የማውቅሽ ከላይ እስከታች የማይጠረጠር ሰው የማይገመት ሰው እገላለጣቸዋለሁ እንዳለ ሌው ማን ምን እንዳለ። ቲክቶክ እኮ ማለት ይኸው ቲክቶክ ማለት ምን እንደሆነ ታውቃላችሁ? አንድ ቤት ውስጥ ብዙ ሰው መኖር ማለት ነው። ስትበይ ያዩሻል፣ ልብስ ስትቀይሪ፣ ስታቀረሽ፣ ስተኝ፣ በቃ ቲክቶክ ማለት አንድ አዳራሽ ውስጥ ብዙ ሰው መኖር ማለት ነው። እኔ ግን የቲክቶኩ አዛ አዳራሽ ውስጥ አይደለም፣ ዘበኛ ነኝ። በር ላይ ነው ቁጭ ብዬ በቃ አልፈልግም ማንንም መንጋት። ማንን ግን ማን እንደገባ ቃለሁ ደግሞ በበሯ ጮልቂ እንዲህ ያሉ ነው እንዲህ እንትና እንጂ ስለ ከሌ ብትል የከሌ እኮ እንዲህ ብሎ አሁን ለምሳሌ ወራዳ እኮ ነው እናቴ ትሙት። ስለፈለጋችሁት ሰው ብጠይቁኝ እከሌ ብዬ እየማልኩኝ ማለት ነው። ወላሂ እኔ አከራይ ነኝ አላለም። አንዳንድ ምስኪኖች አሉ ምንም የማያውቁ እና ጃኒ አሁን የአካውንቷን አዘጋበት። ከዛ ደበደበኝ ምናምን ከጆን ዳንኤል ጋር በፊት እኮ ነው የሚተዋወቁት። በፊት በፍቅር ምናምን ዱባይ የሆነ ሺሻ ቤት ይዟት እየሄደ ምናምን ብዙ ነገር አለ። ገና ያላወሩት ነገር አለ። ከዛ አዶናይ መጣ፣ ሴት አረጋት እንድትቀይድ ምናምን ብዙ ነገር አለ። ግን አንዳንዶቹ በቃ እንደ አዲስ በቃ እዚህ ጋር ወቀባ ከታ የሚያወሩት እናቲቱ እኔ ብቻዬን ትናንት ዮኒ ማኛ ዮኒ ማኛ አውቄ እኮ ነው ላሽ እንዲህ ቲክቶክ ላይ የሆነ ኔትወርክ አለ የሆነ የሚሰዳደቡ ምናምን የሆነ ጫፍ ላይ ሲደርሱ ደግሞ የሚታረቁ ምናምን ያጋጠማችሁ ነገር የለም? ከዛ የሆነ ሰዓት ላይ ይጣሉና ደግሞ የሆነ ሰዓት ላይ ደግሞ ይታረቃሉ። ለምን እንደሆነ ታውቃላችሁ? ግን የሆነ የሚያገናኛቸው ነገር እኔ የትኛው ጸብ ላይ አልገባም። ለምን ከገባው መጥፎ ነው። ከገባው መጥፎ ጥጌን ይዤ በቃ እሺ እንዳልሰማ ቡላላ እንዳላየላሽ አንዴ በመስኮን ተንጠላጥይ እንዲህ ብያይና ምናምን ይላሉ። ከዛ ላሽ ሙባረክን ደግሞ ሾፍ አረግና ሙባረክ እኔ እናቴ ትሙቴ ይሄ ቀን አይምሽልኝ። ሞዳት እናቴን አያሳየኝ። እናቴ ትሙት ሁሉም በተለይ የሆነ ቦታ ያሉ ሰዎች ማለት ነው። ቤታዩ ብቻ ነች። ቤታዩ አትነካከም። የተነካኩ ሰዎች ግን ጀለሶቿ ናቸው። ይህን ድምቀቱን ይወዱታል። የጫጫታ ሰው ተሰብስቦ እውነት እኮ ነው እንዲያርጎ ራ መጥቶ ሄደ ጆንዲያን አይደለም ያ እነዚህ ደግሞ መንጋጋጋታ ዶትዬ ሬ ቆንጆ እንዴት ነሽ? አሁን የሆነ ኔትወርክ አለ። እሱ ኔትወርክ ሊበጠስ ጫፍ ነው የደረሰው። እናቴ የሆነ የቲክታከሮች እነዚህ ፌመሶች አሁን በጃኒ ምናምን አደለኩ። የእነ ጃኒ እኮ ቀላል ነገር እኮ አለ አገር የሚያናውጥ ቤተሰብ የሚያናጋ እናቴ የእነዚህ እኮ ዝም ብሎ ጩጬ እኮ ናቸው። እነዚህ ሀላሉን ያወጡት ለምን ይመስላል? ዝም ብሎ በቃ ትርጉም አልባት አሉ፣ ብዙዎች አሉ። እናቴ ትሙት ነፍ አለ እና ፍሬንዶች ዝም ብለህ ታይታይና መልስ እንዳትሰጡ እንዳታዋክቡ
ሌሎቻችሁ በተለይ አንዳንዶቻችሁ ምንም ከሆነ በቃ ዝም ብለህ እልፍ ነው በቃ። መልስም እዚህ ቤትህን ከፍተህ መንጫጫት ምናምን አያስፈልግም። ምክንያቱም የሆነ ሰዓት ላይ የሆነ የሚፈነዳ ነገር አለ። እዛ ጋር ይመጣል፣ በዚህ ይቀበላል፣ ያ ይመጣል ይዘው ሞጣ ይመጣል። በዚህ እንደገና ሞጣ ግን ጀግና እኔ ሞጣ ይመቸኛል። አማራ ንቃ፣ ይሄ ፖለቲካ ነው የሚል በቃ። እሱም እኮ ግን ችግር አለበት። ፍሬንዶች እንደኔ አንገታችሁን ደፍታችሁ አይናችሁን ጭልቅ ጭልቅ ጆሯችሁን አርጋችሁ ድምጥ አርጋችሁ ምን እየተሰራ እንደሆነ እንዴ! ድህነት የሰወደው እኮ ኃጢአተኞች እኮ ናቸው ብዙዎቹ። ለእናቴ ትሙት እየከካ ንቃ ቡላላ እናቴ ትሙት ነው። የነጃሪ እኮ ቀላል ነገር እኮ ነው። የሌሎቹ አሁን ይሄንን ዋው የሚያደርጉት እኮ በቃ አለ የሆነ ኔትወርክ እሱ ከፈነዳ እናቴ ትሙት አለቀ በቃ። በተለይ በቤታዮ በኩል የሚፈነዳ ነገር እሷ የተረገመች እኮ ቤታዮ። በእሷ አንዴ በእሷ የሆነ ነገር ግን ውስጥ ለውስጥ በቃ ደግሞ አለ መሀል ላይ ደግሞ ሆነ ደላላ አለ ደግሞ ነግራችሁ ምን አይነት ጨዋታ አለ መሰላችሁ? ይገቡና ጃስ ይባባሉና ምናምን የሆነ ጫፍ ላይ ሲደርስ በውስጥ መስመር ደላላ ይመጣና ምንሽ ተብሎ በቃሽ አንተ ይህን ክፈል አንተች ይሄ ይበቃሻል ምናምን ይባባሉና ማትገምተው ግድንግድ ስኩል ያለ እነ ጃኒማ ምን እነዚህ እኮ ዝም ብለው እኮ መልስ እሰጣለሁ ብላ ትመጣለች። ደግሞ እሷ እኔ የሚያሳዝኑኝ ጃኒዬ የእኔ ጀግና በሴት ልጅ ጉዳት ጥቃት ይቁም። አንዳንድ ሰዎች ደግሞ አሉ ባክሽ ጌም እንዳትጫዎች ክብርሽን ዝቅ የሚያደርግ ነገር ነው የሚያስፈልግሽን ንገሪኝ ተብላ ምናምን የሆነ ግድንግድ ነገር ይከፋፈትላታል፣ መኪና ይገዛላታል። ላጥ ብላ የለችም። አንዳንዶቹ ደግሞ እዛው ድክርትርት ብሎ ይቀራሉ። አያውቁ የሆነ የማፊያ ስራ እኮ ቢሰራ እናቴን ጋንግስተር እንዳለ በቃ። ግን አንዳንዶቹ ፋራ የክፍለ ሀገር ጋንግስተሮች ናቸው፣ አያውቁበትም። የሆነ ጨዋታ ውስጥ ይገቡና ሳያውቁት ቲክቶክ ላይ ልምከራችሁ እናቴ፣ ቲክቶክ ላይ የተዋወቃችሁት ሰው አለ ሴትም ይሁን ወንድ? እኔ እኮ ስለምወዳችሁ እኮ ሴትም ይሁን ወንድ ስትተዋወቀው በቃ ላሽ ነው የምትለው። ይሄ ጓደኛ የሚያደርግህ የሚያውቅህ ለምን እንደሆነ ታውቃለህ? በቃ ውስጥህን ሊያውቅ አንተነትህን ለማወቅ ማን እንደሆንክ ምናምን ተጠግቶ ምናምን ከዛ ነገ ጧት ይሄ ነው ጓደኝነት አይደለም፣ ሚስጥርህን ለማወቅ እና ማንም ሰው ጓደኛ ሲሆን ቲክቶክ ላይ እንደኔ አየር ባየር ሰማይ ላይ ጨዋታን ትጫወታለህ። ለዚህ መጽዩ ለዚህ ወጽዩ እንጂ ቲክቶክ ላይ በጣም አሳር ነው። አሁን ብዙ ነገር መናገር የማንችልበት ጊዜ ላይ ነን። ምክንያት አለን። ምክንያቱም ምንድን ነው? እስቲ ይብላላ፣ ትንሽ ይብላላ፣ ቡላላ ይብላላ። አትኩ ችግር አለ እና ፍሬንዶች ባይሆን ፋይላችሁ ቡላላ ጋር አለ ብላችሁ የምታስቡ ሰዎች በገንዘብ ቶሎ ፋይላችሁን ብዙ ሚሊዮን ነበር ሆኖ በተለይ
አንዳንዶቹ ፋይላቸውን ካሰጡና ካስረክቡ በኋላ እልም ብለው ጠፍተዋል። ሌላ ቦታ ናቸው። ቲክቶክ በቃኝ እኔ ፌስቡክ ነኝ ይላሉ። ፌክ አካውንት ከፍተው ተለቀቀ አልተለቀቀ ቤታዩ ምን አወራች አላወራች። ስማ ቤታዩን ከሚከታተሏት 5000 ሰው 1000 እኮ ሰነድ የተያዘበት ጊፍተር ነው እንጂ እንዳለ እነ ጃኒ እኮ አሁን የጃኒንና የጆንዳኒን እንዴት አየው? የሁለቱ ጋር ስንመለስ እኔ ጆን ዳንኤል አጎቱ አስተምሮታል ብዬ ነው የማስበው። ዳዊት ደሪባ የጻፈው መጽሐፍ በደንብ አንብቦት ተግሮታል ብዬ ነው የማስበው። አንተ የከሸክሻት የለ ሞጣ ቢልዲንግ ቀጥልሽ ሞጣ ስትል ሽክሻካው ነው ትዝ የሚለኝ። እና ጆን ዳንኤል ወደ ዋና ሀሳባችን ስንመለስ ጆን ዳንኤል የዳዊት ደሪባን ፈለግ በመከተል እና መጽሐፉን በማንበብ ተግብሯል ብዬ ነው የማስበው። የከሸከሻት አከሻከሽ በጣም ነው የሚያስጠላው። በጣም መጥቶናል። ቲክቶክ ላይ ትንሽ ያንንት የደበረኝ በስልክ ማውራት አልነበረባትም። እሱን ከአዶናይ ጋር እያለች ማውራት አልነበረባትም። ቢደውል እንኳን አዶናይ እንዲያወራው ነበረ ማድረግ የነበረባት እና ደግሞ ፋይል ይዞባታል ብዬ አስባለሁ። በራቁቴ ነኝ አውራክ በራቁቴ ነው ስትሮል ሰማል ፋይል በደንብ እንደያዘባት ያስታውቃል እኮ። እንግዲህ ጆን ዳንኤል እውነት ጃኒን የሚጎዳት ይመስላል። እኔ ከጆን ዳንኤል አነጋገር የሆነ የታዘብኩት ነገር አለ፣ የማውቀውም ነገር አለ እና ጆን ዳንኤል ባይዘዌ እንደምናስበው አይደለም። በጣም ከባድ ሰው ነው ብዬ ነው የማስበው። ዳዊት ደሪባ አጎት እኮ ከቤተሰብ ሲወርድ የመጣ የሆነ መናጤ ነገር አለበት። ቲክቶክ ላይ 3 ኔትወርክ አለ። ይሄ የኢትዮጵያው ኔትወርክ ቡላላ ግቡዞ ቆይ ያስገባሉ። 3 ኔትወርክ ያለው እዚህ ቲክቶክ ላይ ማለት ነው። የኢትዮጵያው ትንሽ ሌት ይላል። የአሜሪካው በአንደኛ ደረጃ የኢትዮጵያ ነው። ሁለተኛው ደግሞ የአሜሪካ ነው። ሶስተኛው የአረብ ሀገር ነው። ብሬን በላችብኝ ነው። ባንጋዊ አፍቅሬ አቤላ ይሄ ራሱ አንድ ኔትወርክ ተመልከት። ሁሉም የማጭበርበር ኔትወርክ እናቴ ትሙት ነው ብላችሁ ሀቢባ ሰላም አለይኩም ወላሂ ላዚም ነው የምልሽ። መዲያሜን ልጅ አፍቅሬው የሚለው የራሱ ይሄ ደግሞ የራሱ ኔትወርክ ነው፣ የራሱ የፈጠራ ነው ምናምን ተነጋግረ። የአሜሪካው ደግሞ አለ ለየት ይላል። ይህ የአሜሪካው ከኢትዮጵያው ጋር ትንሽ የተገናኘ ኮኔክቴክስ ፌክቴክሰስ ነገር አለ። የሆነች በኋላ ሀብታየሁኝ ቆይ አሉ እኮ አሉ ብዙ የማትጠረጠሯቸው ሰዎች፣ የማትገምቷቸው ሰዎች፣ እናቴ ትሙት የማይገመቱ ሰዎች እንዲህ እከሌ እንዲያርጉ እንዲያው እንዲያርጉ እስቲ ይኸው ኧረ ቢስሚላ። ከዛ እኔ ደግሞ ስለ ሰው ማውራት አሉት ይጨንቀኛል። ዳኒ አዎ ዳኒ ሮስት እንደገና ደግሞ ማን አለ ልበል የዋዋ ልጅ እንደገና ደግሞ ማነች ራስተዋ ግንባሯን በፀጉሯ ሽፍን የምታደርገው እንደዚህ አንዳንድ የአራዳ ልጆች አሉና አራዳ ስትሆን እንደዚህ አይነት የተጨማለቀ ኔትወርክ ውስጥ አይገቡም። የራሳቸው ሙድ አላቸው። የራሳቸው ሙድ ነው የሚያሉ ሄኖክ ነው ቀስ ብለህ እኮ ነው የምታየው ነገሩን።
በራሳቸው ሙድ የሚንቀሳቀሱ የአራዳ ልጆች እኮ ቲክቶክ ላይ 15 ናቸው 20 ከዛ ይበልጡ። ሌላው ግን እከክ የከክ ጭላፊ አለ። ቆይ ሰውን ማፈነዳደዋለሁ ወላሂ። ግን ምን ይደረግ ምን ይደረግ? አሞራው ከአሞራው መጣ። ቆይ የሆነች ባለ ሀብት ላስተዋውቃችሁ። አንዲት ባለ ሀብት ላስተዋውቃችሁ። ገራሚ የሆነች ባለ ሀብት ነች። ድምጿን ያጠፋች ባለ ሀብት። ሰላም ነሽ? እንዴት ነሽ እናት? አለ እንጂ ቦዬ ትግሉን ጠለፍከው። ስለ አንቺ የሆነ ነገር ሰምቼ ነበር። ምን የሚል ባለሀብት እንዲሁ ሻቃለሁ፣ ግን ቸግሮኛል። አሁን የሆነ ችግር ላይ ነኝ እና በውስጥ ቁጥር ልከሽልኝ የሆነ ነገር እንትን ትይኛለሽ። እኔ ማለት አንተ ቸግሮ እኔው ነኝ ደግሞ ምልክልህ። አንተ ላክልኛ። እንደዛ እኮ ነው የሚባለው። አጠያየቅ እንኳን እኮ ኧረ ተው ቦታው አጠያየቅ እንኳን ተማር። ቸግሮኛል፣ አዳምጪ። ግልጽ አለ። ቸግሮኛል፣ የሆነ ነገር እፈልጋለሁ። ትልኪልኛለሽ? አትልኪ? ብዙም አይደለም፣ አንድ $30,000 30,000 ይበቃል? ይበቃሃል? በቃ ችግር የለውም። ጻፎ በውስጥ። አሁን ወደ ጉዳዩ ወደ ጉዳዩ ማላቀሽ መስሎሻል? ልጥጣብታም እናቴ ትሙት፣ በጣም ልጥጣብታም። ቆይ ስለ አንቺ ደግሞ የሆነ ሰዓት ላይ አጀንዳ ነው ማድረግ። አሉ እኮ እና ፍሬንዶች። አሁን ጃኒ ወላሂ ላዚም ጃኒ ምስኪን ጆን ዳንኤል ምስኪን ወላሂ ሁሉ መሌ አራዳለች ሁሉ ምስኪን አሉ እከኮች መጥፎች። እናቴ ትሙት። በተለይ እነሱ አሁን ያሉበት ሁኔታ እንዴት እንደሆነ ልንገራችሁ። የገደል ጫፍ ላይ ሆኖ የቂጣቸውን አንዷን ዘለላ ፀጉር ይዞ እንዲህ ሊጥላቸው እንደዚህ የነጃኒ ጉድ እኮ አይደለም እኮ እናቴ ተሙት። አሉ እኔ ደፍረው አስተያየት ሲሰጡ የሆነ ሸምቀቅ የማይላችሁ ፍጥረቶች አሉ እኮ። እርስ በርስ ተያይዘው ከዛ የያዙትን ደግሞ ፌመሱን አንተ ፌመሱ 1,000 2,000 ሰው ይከተል። እናቴ ትሙት። ከዛ ይመጣሉ በውስጥ አረ ጅቦዬ እንትና መሰጃ ላይ ጅቦዬ እንትና እስቲ ላኪው ምናምን ይልኩላል። እንዲህ በቃ እኔ አልጨርስም። ግን ይደብራል። ያላዳልሽ ስትሆን የሰማውን ሰምተህ ያስከውን ይዘህ ምናምን እስቲ መጨረሻውን እናያለን ብለህ ቁጭ ብለህ እዛው ለዛው ነው በቃ። እቁብ መጣል ይወዳሉ እዛ ቤት ሄደሽ። አይ አንድ ቀን ግን የተናደድኩ ቀን አንድ ቀን ግን የሳውዲ መንግስት ዜጋ ያደረገኝ ቀን ሰንሰለቱን በጥሰው በቃ በራሱ ሰዓት አሁን ስለነጃኒ ገብቶ ቀውጥ ያደርጉታል። ወላሂ ጦጣ የራሷን መላጣ አይታያትም አሉ ልክስክሶች። እነዚህ ደግሞ ታዳጊዎች ናቸው። የማታውቁትን ነገር የምትለፈልፉ ሰዎች ማፈር እኮ አለባችሁ። እናቴ ትሙት። በተለይ ወንዶች፣ ኧረ አንዳንድ ወንዶች ስማችሁን እየጠቀስኩ ባወራ የሴት ባህሪ ነው ያለባችሁ። የሴት ባህሪ እንዴት ነው? ወንድ ልጅ ገብቶ እካሌ እኮ እንዲያርጋ እንዲወጡ በዚህ መጥቶ በዚህ አድርጎ ጃኒ ማለት ጃኒ አዎ እንደዚህ የራሳችንን መላምት እንሰጣለን እንዲሆኑ
አንዳንዱ እኮ አሳፋሪ ናቸው። እናቴ ትሙት አሳፋሪ ናቸው። ብዙዎቹ አሳፋሪዎች ናቸው አሉ። ሾካካ እዚህ ደግሞ የሆነ ሀሜት የሚያወሩ ሴቶች አሉ። ደግሞ የራሳቸውን ጉዳ ላይ ወላሂ ማፊ ከይስ ግን ምን ይሰራል ማፊ ሙሽኪል እና የነጃኒና የጆን ዳንኤል ጉዳይ ራሳችሁ ቢፈቱት መልካም። ለእነሱ ተውላችሁ። ኢትዮጵያ ውስጥ ህግ ኑሮ አይደል ሁለቱንም ማስሮ የሆነ ሰዓት ላይ ሲያንጫጫቸውን ይቅርታ አስጠይቆ እሱን አመት ከምናምን አሳስሮ ምናምን አይደል። በቃ ለምንድን ነው እነዚህ ሰዎች በህግ ወይ ደግሞ በሽማግሌ ምናምን ማዩት? ለምንድን እንደዚህ ሀረካት ያደረጉብን? ይሽ ሀዛ እንዲህ ሀዛ ተከለም ምናምን። ከዛ አሉልሽ ደግሞ ንፍጣም ልጋጋም የሆኑ ሰዎች ቤቶቻቸውን እየከፈቱ ሬክሰን ፊክሰን ትግራይ ተከባለች፣ አማራ እየተቀጠቀጠ ነው እያልክ እንዳታወራ። ትግራይ ላይ አንድ ጥይት ይተኮስ መጀመሪያ እርምጃ የምንወስደው በእናንተ ላይ ነው። የወገኖቻችንን ሞት ለመደበቅ እዚህ አጀንዳ የምትፈጥሩ ጠቅላላ ይህንን ገመዳችሁን በጣጥሰን አሁን ዝም የተባላችሁት ለምን እንደሆነ ታውቃላችሁ? ጫፍ ላይ ደርሻለሁ። እናቴ ትሙት ጉዳዩ የአማራ ስለሆነ ነው። ወደ ትግራይ ጦርነቱ ሲዞር አንደኛ መጠፉት እናንተ ናችሁ። እናታችሁ ስማ፣ ግን ጥያቄ የሆነብህ አቅም ጉቺ በዛ ፊቷ ወድቆ አይተህ ነው ብዙ ነገር ሲያደርግ እንዴት ለምን ብለህ ጠይቀህ አታውቅም? እኔ ዛሬ እየተመለሰልኝ በወገናችን ላይ ማንቀልድ ወላሂ ለአዚም አና ከላም ሳሂ ትግራይ አካባቢ ሆነች ጦርነት ትጀመር ብቻ ሚዲያውን ያጨናነቃችሁት የወገኖቻችን ሞት እንዳይሰማ ያደረጋችሁት እናንተ ስግብግቦች፣ ህይወታችሁን ያለወጣችሁ ህይወታችሁን ለመለወጥ ያልሆነ ወጥመድ ውስጥ የገባችሁ ጠቅላላ በደብረ ጽዮን ካድሬ አማካኝነት አፋችሁን አስይዘን እናጠፋችኋለን። ከዛ ለወገኖቻችን ቲክቶክ ላይ በተን ድምፅ እንሆናለን። የዛኔማ ቀልድ የለም። አሁን አውሩ። አሁን ጦርነቱ አማራ ክልል ስለሆነ አውሩ። እናንተም ማውራት ይሄን ነገር ወደ ፖለቲካ እኮ ነው። ቀላል እኮ አይደለም። እውነት የከና ጉዳይ ችግር አይገባም። እና ጃኒ ጉዳያችሁን ፍቱት። አንድ ሰሞን ስጨፍሩብን አልነበረም? ህዝቡ ምን ያልክ ባለበላ እንጀቱ የመዳምን ሽንት ቤት እያጠበች ጃንዬ ሴት ስለሆነ ነው። ወላሂ ላዚም ሲጀምር ያ ትግሪ አድሆናይ ነው እንዲህን ሁሉ ነገር የፈታ ቆሎ እየበላሁ ሾካካዎች ሁላችሁም ሌቦች ናችሁ። ሁላችሁም ሌቦች፣ ሁላችሁም አጭበርባሪዎች፣ ሁላችሁም ጉዳችሁ ቢወጣ አንገታችሁን ደፍታችሁ ነው የምትሄዱት። አንገታችሁን ደፍታችሁ እናቴ ትሙት አንገትሽን ቀና አታደርጊም። ማዳም እከሌ አብዛኞቻችሁ ስግብግብ ያወራችሁት የሰራችሁት አሁን የምትሰሩት ንፍጣሞች ንፍጥ ናችሁ። ኪዳነ ሐወይ ሰው ስንት ነገር ሰርቷል፣ ስንት ነገር አድርጓል።
እናንተ ጃኒ ጂኒ እያላችሁ ይቱ የእኛ ልጅ መሐሪ ሐዋይ የእነዚህ ልጆች ቀላል ስለ እነ ጃኒ በዚህ ደረጃ ሲራገብ ሳይ አራጋቢዎቹ ናቸው። ግራ ያጋቡ። እናንተ ማን ናችሁ? who are you ነጂስ። አሁን ምእመና አንዳንድ ሀሳብ ተቀብለን እናወራለን። ደግሞ በማያገባችሁ የምታወሩ ሰዎች ደግሞ በጣም ነው የምታስጠሉት እኮ። ሳታውቁ ምንም ነገር ዝም ብላችሁ የምትለፈልፉ በጣም ነው እኮ። ውስጡን አውቀ ምን እየተሰራ ነው፣ ማን ነው፣ ምንድን እየሆነ ነው፣ የሆነ ነገር ሳታውቅ ዝም ብለህ ብድግ ብለህ አሁን ጃኒ አካውንቷን አዘጋባት፣ ደበደባት ምናምን፣ እኛ ምን አገባን? ይህንን እኮ በህግ መጠየቅ በሽማግሌ ሽምግልና እዚህ ቲክቶክ ላይ ነው። ይህን ሁሉ ጉዳት ካደረሰባት ይህን ለህይወቱ አደጋ ከሆነ እንዲህ ኢትዮጵያ ውስጥ ህግ የለም? ህግ የለም? ይህን የሚጠይቅ በህግ መጨረስ የለበትም? በህግ ማለቅ የለበትም? መነጋገር የለባቸውም በሽማግሌ? ትላልቅ ሴቶች እኮ ናቸው። በጣም ትላልቅ ሴቶች ናቸው እኮ እነዚህ። ይህም እኮ ትልቅ ሰው እኮ ምን ፈልገው ነው በዚህ ሰዓት የመጡት? በቃ መነጋገር ካለባቸው እዛ ይነጋገሩ። ሰው ልጅ አፈር እየበላ አይደለ እንደ ኢትዮጵያ ውስጥ እስኩ ሚሊዮነሮች ናቸው። ለምንድን ነው በዚህ አጀንዳ ደግሞ አእምሯችንን የሚበጠብጥ? ቤተሰቦቻችን እኮ በጦር አውድማ ላይ ናቸው። ስንት ገበሬ አለ ከእርሻው ተፈናቅሎ እናቴ ትሙት። እንደዚህ እኮ የራሳችሁ ቤት የራሳችሁ መኪና ያላችሁ ምናምን እንደዚህ አይነት እንትን ውስጥ ስትገባ ደግሞ ቢያንስ ያለን ነገር በውስጥ እንደገና ህዝብ ላይ ሌላ ነገር መርዝ መርጨት፣ ህዝቡን ማጨናነቅ፣ ሌቦች። ቆይ ነገሩ ወያኔ እየመጣበት ነው። እናቴ ቲክቶክ ላይ ወያኔ እየገባች ነው። ቲፔሊፍ በቃ እየገባ ነው። እየሰማኝ ነው ብሏል። እያዳመጥኩ ነው። ከምንም በላይ እኮ የሚያስቀው ጉዳዩን የያዙት ሰዎች ጭምልቅልቅልቅ ያሉ ማፊያ መሆናቸው ነው። ይህን ጉዳይ ይዞ የሚያዙ ሰዎች ወይ መጨማለቅማ አንድ ትልቅ ነገር ነው። ባይዜ ሊቢያ ላይ ምናምን ማገት ምናምን ሊቢያ ላይ ነው አይመስላችሁ? ከዚያ የባሰ ጋንታ እዚህ ነው ያለው። ቲክቶክ ላይ ነው ሰው የሚታገተው። እናቴ ስንት ታገተ። ይህን ደግሞ ሁላችንም በደንብ እናውቀዋለን፣ እናውቀዋለን። ግን አሁን የሁለቱ ጉዳይ ትልቅ ጉዳይ ሆኖ ሳይሆን ሶሻል ሚዲያ ላይ ከመጣ አይቀር ያው መወራት ስላለበት ነው የሚወራው። ግን መሀል ገብቶ ምናምን ነገር ሁለቱን የሚዳኙ ወሬውን የሚሰሙ አካላት ጤነኛ አይደሉም። እነሱ ራሱ የእነሱ ፋይል ቢወጣ ይረሳል፣ የነጃኒ ይረሳል። ታውቃለህ? እነዛ ፋይል ቢወጣ እነዚህ እኮ ተነጋግረው የሚፈቱት ነገር እኮ ነው። የነዛ እኮ በጣም መርዝ እኮ ነው ህዝቡን። ሁሉም ከነቃጭሉ አለ። እናቴን በልቶ የማያድር ገበሬ ባለባት ኢትዮጵያ ውስጥ በየቀኑ የሚሞተው እኮ አንተ። እኛ እኮ ጨካኞች እኮ ነን ኢትዮጵያውያን። በጣም የሚገርም ነገር እኮ ኢትዮጵያ ውስጥ እኮ በቀን እኮ 1000 ሰው ይሞታል ታውቃለህ? ከዛ በላይ። አሁን በዚህ ሰዓት ደግሞ ደብረ ብርሃን እንትን የት ነበር? አማራችሁ ወደ ጎን ደብረ ብርሃን ነው እንዴ? ከ14 በላይ እኮ ነው የድሮን ጥቃት የተደረገው እዛ አካባቢ። ባህር ዳር ላይ ምናምን ጥግ ሰላም አይደለም። ስንት ሰው እየሞተ ነው ያለው በዚህ ሰዓት። እነዚህ ወጣቶች ለህዝባቸው ድምፅ መሆን ሲገባ እንዴት ድምፅ ህዝቡን ያስጨንቃሉ በዚህ ደረጃ? አሁን ቆይ ትርጉሙ ምንድን ነው? እኔ ቡላ ላይ ያልገባኝ ነገር አለ። ጃኒ አካውንቷ ባን ተደረገ፣ ደበደበኝ አለች። እሺ ምን ይሁን? ምን ይፍጠር? የቲክቶክ ሰው ምንም ይሄን አጀንዳ አድርጎ ግን አማራ ክልል ውስጥ ስላለው ጦርነት ቢወራ ሰሜኑ ስቃይ መሆኑ ቢወራ በአማራ እንኳን ይኸው አዳምጠኝ። እውነት ለመነጋገር በአማራ ላይ የሚደረገው ነገር አሁን አይደለም ቆይቷል። ግን አሁን እኔ ያሳሰበኝ ነገር ጦሩ ወደ ትግራይ እየተጠጋ ነው።
እንዲህ በዚህ ሰዓት አዶናይ ምናምን ብለን የምናወራበትን እንዲህ ካሉን እኮ እኛ ይህን ጉዳይ የሚያራግቡ እኮ የፋኖ አካላት ናቸው ታውቃለህ። የቲፒኤልኤፍ አካላት ስለዚህ ነገር አላወሩም። የፋኖ አካላት ድምፅ ነን የሚሉ ሰዎች ናቸው ይህን እያራግቡ ያሉት። ቲክቶክ ላይ ቲፒኤልኤፍ ገብቷል ታውቃለህ አይደለም? አንድ ጥይት ከተተኮሰ ደብረ ጽዮን መረጃ ሰጥቶኛል የከሊትን እዚህ ምናምን ቲፒኤልኤፍ አሁን እዚህ አሉ እኮ የቲፒኤልኤፍ ሰላቸዋል ታውቃለህ። ተቀብለዋል አፋቸውን ለማለት ጥይቷ ትተኮስ ብቻ ወደ ትግራይ እነዚህን ድሙጥ ማጣቸውን አጥፍ ቀልዳለህ እንዴ? የገበሬው ነፍስ ነፍስ አይደለችም እንዴ? የዝንብ ነፍስ ነው እንዴ? ማን ነው ቀድሞ የመተው ይለዋል አስገብቶት ያልመተዋል እዛ ህዝብ እየሞተ ስለዚህ ማን የመተው ምናምን ትላለህ። በጥፊ ተመታች ተብሎ ህዝቤ በድሮን እየተጠፈጠ እሱ ደግሞ አይ 1.1 ሚሊዮን ብር ውክልና ሰጥቻታለሁ ይላል። ከ1.1 ሚሊዮን በላይ ሰው እየሞተ እኮ ነው። ምን ውክልና ሰጠው ምናምን ሲምፕል ነገር ነው። ተራ ወሬ ነው። ባይዘው መጀመሪያም የነበረ ወሬ ነው። አሁን አፈነዱት። ይሄ ደግሞ የግል ነው። ከዛ በላይ ደግሞ ያናደው ነገር ምን እንደሆነ ታውቃለህ? የእነዚህ ዝም ብሎ የህፃናት ጨዋታ ነው። የነዛን የነ ፊክሰን ወርቅ ያላቸው ወሸላ ያላቸው ሰዎች አንዱማ ዳይመንድ ነው። ሓደ እውን ተጋሩ ኣለዎ ኣብዚ ተጨማለቀ ቢዝነስ አትሆም ገለ ምናምን ነገር ግን ተጋሩ የተረገሙ ናቸው። ቢዝነስ ላይ አንተምተው ለእሷ ይገባታል፣ ለእኔ ደግሞ ይገባኛል። በዚህ መሀል ግን ለናደንቃት የሚገባው ቤታየው ነው። አንተ እሷ የተረገመች እኮ ሸላቴት ሰነድ ለመሰብሰብ ምን እንደምታረቃለህ? አሁን አንዳንድ ሚስጥሮችን ለመሰብሰብ ቀጥታ ሄዳ ራሷ አትጋፈጥ። በውክልና ነው የምትልከው። ለጃኒ ውክልና እንደሰጠው እሷ ውክልና ትልካለች። ኤክስተርናል በውስጥ አይ አንቺ ጋር ይህን ነገር ካጋለች ችግር ስለሚፈጠር እኔ ጋ ይቀመጥ። ቤታየ የሆነ ልጅ ይህን ሁሉ ነገር እየሸቀለች ግን ይመሻል። እናቴን ትሙት ግን ስርዓት ያዙ፣ ስርዓት ያዙ። እኔ እናቴ ትሙት በህዝብ ላይ ነው የምትቀልዱት፣ በህዝብ ላይ ነው የምትቀልዱት። በኦሮሞ ህዝብ ላይ፣ በአማራ ህዝብ ላይ፣ በትግራይ ህዝብ ላይ ነው የምትቀልዱት፣ በኢትዮጵያ ህዝብ ላይ ነው የምትቀልዱት። እያንዳንዷን ነፍስን የተጫወታችሁባት እካኮች በጣም ነው የምታላግጡት። ቤተሰቦቻችን ደምን ባያለቀሱ እኮ እናንተ ውክልና ተሰነ መኪና ተመችሹ እየተላላሽ እየተሳሳምሽ ምናምን ነገር ታዲያኛ ምን እንሆን ምን እንሆን? እንዴት ሴቶች እህቶቻችን በጣም እኮ እየተደፈሩ አማራ ክልል ላይ የምትደፈረው ሴት ልጅ ያውም 17 15 ዓመት ልጅ ምናምን በጭካኔ የጦርነት ድምፅን መስማት ገና ለጋ ህፃናቶች የጦርነት የድሮን ድምፅ እየሰሙ እኮ እንዴት እንደሚሸማቀቁ በቦታው በልቶ ማያደር ኢትዮጵያዊ ወይ እናንተ ተጫውታችሁበታል። አሁን ግን እኔ ወደ ትግራይ ብቻ የሆነ ነገር ይፈጠር እናቴ ትሙት። የቲፒኤልኤፍ ሰላዮች አሁን ቲክቶክ ላይ እንትን ብለዋል። እነሱን ነው የምናሰማው። ድምፃችሁ ይጠፋል። እናታችሁ ድምፃችሁ ስለ ትግራይ ብቻ ነው ማውራት የሚፈቀድላችሁ እዚህ ቲክቶክ ላይ ስለ ትግራይ ብቻ። ማንዘሉንሽ ነው አንቺ እንትና ጌጤ ሜጤ። የተለይ ደግሞ የአረብ ሀገሩ ኔትወርክ በባንጋሊ ተደፍሬ ምናምን ምናምን እያልሽ እዚህ አባቶቻችን ነገር ጭባውላ
ሌቦች ስርዓት መያዝ አለባችሁ፣ ወይ ደግሞ ካልቻላችሁበት መውጣት። አንዳንዶች እኮ አራዳ ናቸው፣ በቃ ህይወታቸውን ቀየሩ ምናምን ላሽ የሆነ ስራ ጀመሩ ምናምን በቃ ጠፉ። እናም ግን በቃ መግማማት፣ ምንም ብር ቢኖራችሁ መለወጥ የማትችሉ ፍጥረቶች ናችሁ። ያንን ሁሉ ብር አግበስብሰሽ የሆነ ጭንቅላታችሁ ስለማይሰራ እኮ ነው። አንዳንድ ሰው ምንም ያክል ብር ቢያገኝ ጭንቅላቱ የማያስብ ከሆነ ቢዝነስ ምናምን የሚባለው ነገር ጭልምልምልም የሚልበታል። በቃ እንደ መንሱር ጀማል ቡርኪና ፋሶ ሄደ ቁጭ ትላለህ መንግስት ይፈልግ። አንዳንዶቹ ደግሞ እሳት ናቸው። የሆነች ጨዋታ ይጫወታሉ ምናምን ኔትወርኳ ውስጥ ገብተው ተፍተፍ ይላሉ። ከዛ የሆነ ሰዓት ላይ ኖስ ይግናል። አታገኛቸውም ፈልግ እዛ መስመር ውስጥ ሌላ ዓለም ውስጥ ገብተዋል። እናቴ አጤ ኢትዮጵያ ብትሄድ ወጣቱ ሌላ ዓለም ላይ ይላል። ደንቆሮ አሁን በእነዚህኛን ደንቁር በኢየሱስ ሰብ መወራት የሌለበት ሐሜተኛ ወንዶች ደግሞ መጡ። ሴት ቤት ቁጭ ብሎ ሐሜት እውነትሽን ነው እንዲያርግ ወንድ አይደለ እንዴ? ሴት ልጅ እያማች አንተ እዛ ቤት ገብተህ ሐሜት። ምንም ሰው ይሰብሰብ ምንም ቢያንስ ተቃራኒ ሀሳብ እንደ ወንድ ልጅ አንጥተህ እንትን ትላለህ። ሰው ወንድ ልጅ ሆኖ እንዴት ነው ከሴት ጋር ቁጭ ብሎ የሚያማው? በጣም እኮ ነው የሚደብረው እኮ። እናቴ ትሙት ጃኒ እንዲሆና ጃኒ ምናምን ቷሌክ ሃሌሉያ። ማን ነው ነጥብዬ? እና እኛ አያገባን። እኛ የተራቡ ወገኖች አሉ። እናቴ ትሙት አፈርድም የሚበሉ በጣም የሚያሳዝኑ ቤተሰቦች ነው ያሉ። የተፈናቀሉ ባዶ እግራቸውን የሚሄዱ እናንተ እኮ ደልቷችሁ ተመች። የጃኒ አካውንት ለቤተሰቦች የዕለት ጉርስ ይሆናል። አዘጋባት ድግም ብሎ እኔ የእኔ ስንቴ ነው የተዘጋው? አታሽቃብጡ ደግሞ አንዳንዶቻችሁ ማሽቃበጥ ጥሩ አይደለም። በቃ ጉዳያቸውን ራሳቸው ይጨርሱ እዛው። ምን አገባህ አንተ? በሁለቱ መካከል ያለውን ነገር ሁለቱ ይጨርሱ። መነጋገር ይችላሉ። ዱዳ አይደሉ ሰው እንዲናገርላቸው መጥተው እዚህ እንትን የሚሉት ምን አስበው ነው? እነሱ የኑሮ ውድነት የሚያሳስበናል በጣም። ደግሞ እነዚህ ስለ እነሱ ወክለው የበዛ ግሩፕ ነው የሚያወሩት። ደግሞ ጨምላቃዎች ናቸው፣ ጭምልቅልቅ ያሉ በቃ የሻታቱ የገሙ እናት የተሙት ነውራም። ስለ እነሱ ቢወራ ስለ እነሱ የሆነ ነገር ቢወጣ አንገታቸውን የሚደፉ ፍጥረቶች ናቸው እኮ። እናት የትሙት ራሳቸውን እንደ ጽድቅ አይተው ምናምን እንደዚህ ሀሳብ ለመስጠት ብላ ብሎ እንዲመጡ በቃ እንዲያርጋ እንዲ። ይሄ እንዴት ነው ለህዝቡ የሚመለከተው? እንደ አንተ በጣም የሚያሳዝን ህዝብ እኮ ነው ኢትዮጵያ ውስጥ እኮ። በጣም እውነት ስለ ወገኑ የሚያስብ ሰው አለ ግን መዳሚጮች ነቀርሶች ነቀርሳ ናችሁ። እናቴ ትሙት ምን ሲለጣለጡ ሲሳሳሙ ምናምን የነበሩ ሰዎች ናቸው እኮ እነዚህ። ለምንድን ነው እንደዚህ? እኛ የሰው ኑሮ ምን አገባን? በቃ ያለውን ነገር ለምን አይፈቱም? እዛው አዶናይ በዚህ ጉዳይ ከገባ አለቀለት። እናቴ ትሙት ሰው አይሆን፣ ክብሩን ነው የሚያሳንሰው። በቃ ፎሎ ትደረግ፣ በቃ ወደ ጌሟ ትመለስ ምናምን ነገር። እስቲ ሀሳብ መስጠት የሚፈልግ ሰው አለ? ኮኪ ኔትወርክ ምን ነው እናንተ ሰዎች? ይሰራል አለው አለሁኝ እየሰማሁኝ ነው። የተበጠበጠች ሀገር እኮ ነው ያለችን። እናቴ ትሙት ለይ 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 ዲሽቃ መጺለ ሀዘን በዚህ ለ በትክክል ዋኖፌ ወለጋ ላይ የሚጨፈጨፈው ወጣት ነው የሚሞተው። ሄሎ ማዛ አላይናልሽ ማዛ ጅቦ እንዴት ነህ? አለሁልሽ ማማዬ፣ እንዴት ነሽ? ሀሳብ አስተያየት አለሽ?
አዎ እኔ ይሄ ትናንት የመጣው ነገር አጀንዳ ነው የሚመስለኝ። የምን አጀንዳ? ይሄ አሁን ያለው ነገር በሁሉ ቦታ ጦርነቱ ምኑ ይህንን ለመሸፈን ሚዲያውን ለመቆጣጠር ምናምን ያመጡት ነው እንጂ የነበረ ከዚህ በፊት ያደረጉትን ነገር አሁን ላይ ማምጣት ምንም ይሄ ሴንስ የማይሰጥ ነገር ነው። ትክክል። ሌላ ሀሳብ እና የሚሰጥ አሁን ሰው አለ? ድራማቸው ነው ያስታውቃሉ እኮ ትክክል አይደለም። አሁን እሱም ቢሆን በፊት አብሮ ያደረጋትን ነገር አሁን ማውጣት ምናምን ኢሹም አልነበረም። ራሳቸው መፍታት የሚችሉትን ነገር እንዳልከው ነው። ቅድም እየሰማው ነበር። ከነሱ በላይ በጣም የሚያስጠላው ይሄ ትላልቆቹ ማራገብ ነው። በቁም ነገር ቁጭ ብለው በጣም ብዙ ሰው አስቀምጠው ስለነሱ ማውራት እሱ ነው የሚያስጠላው። ሂዱበት ሂዱበት። አቶ እኔ ቡዳለ ግን ከህብረተሰቡ ለየት ያለ አስተያየት ነው ያለኝ ከመዓዛም ከማራናታ ጆን ዳንኤል የዳዊት ድሪባ መጽሐፍ እንዴት እንደጠቀመው ለማሳየት ለህዝቡ የተጠቀመበት ስልት ነው ብዬ ነው የማስበው። የመጽሐፉ ሽያጭ ከፍ እንዲል እና ሁሉም መጽሐፉ እንዲገዛ ፕሮሞሽን እየሰራ ይመስለኛል። እዚህ ላይ ቢሰመርበትና እንደዚህ ብታስቡ ጥሩ ነው ብዬ አስባለሁ። በአንድ በኩል ደግሞ ያው እናንተም ያሰባችሁት እኮ ሊሆን ይችላል፣ ግን እኔም ሞር ያሰብኩት የመጽሐፉ ሽያጭ የዳዊት ድሪባ መጽሐፍ አርግዛ ስታስወርድ እንደዚህ ያላስወራች ሴት አሁን አካውንት አንተ ብቻ ሳቅ በቃ ዝቦዬ በቃ እኛ ያንተ ሳቅ ይሻላል። ምን አገባ? ወይ ደግሞ የተሻለውን አጀንዳ ልቀቁና በሱ ላይ እናወራ። ትልቅ አጀንዳ አለው። ይሄ ጆሮ የሚያደማ ወይ ወጥቶ አይወጣ። የሆነ ሰዓት ላይ እስከ ጥግ ስትሄድ እኮ በቃ ይቅር ይባባላሉ። እንዴት አለ ለምን እንደዚህ እንቅርትና ጆሮ ደግፍ የምትሆንብን? ወይ ፍንድት አድርጉት በቃ እስቲ ጧ ይበል በቃ። ትንሽ ነው የቀረው። አዶናይ ግን አላሳዘናችሁም? በዚህ አዶናይ ግን አላሳዘናችሁም? ምንም አያሳዝንም። እኔ ግን አሳዝኖኛል። ጅቦ ጌታን አሳዝኖኛል። ለምን ነው የሚያሳዝነው? እዚህ ውስጥ መግባቱ እንደዚህ አይነት የተብካካ ነገር ውስጥ ምናምን ያስጠላል። ይሰፋበታል አይደል? አንቺ መጀመሪያ የሰው ሚስት ሲወስድ ልጁ እንደሚፈታ አቅም ነበር። የተብካካ ማለት አልገባኝም። ይሰፋበታል ብለሽ ነው? የሰው ሚስት ሲወስድ ምን ማለት ነው እንዴ? ጆን ዳንኤል እርጉዝ አይደለች እንዴ? ከወለዳል እንዴ? እዛው እስር ቤት ቢሆንም አሁን እነዚህ ራሱ አሁን የሚያወሩት ራሱ በማያገባቸው ነገር ተብሎ በማያገባቸው በማያውቁት ነገር ጧሌክ ነጂስ ሰብ ኢንሻአላህ ኢንሳን ስታከፍርላ ይላል አረብ ጅማ ቡላላ መጽሐፉን አንብበዋል። ከኛ ህይወት ጋር የማይገናኝ ነገር በቃ ዝም ብሎ እየመጡ ምናምን ነገር ይሄ ይደብራል። ግን ይመስለኛል ጆን ዳንኤልን በቃ ከእስር ቤት ምናምን ነገር የምትፈታው እንደዚህ አይነት ነገር የሆነ ምን ነገር እስካቦኛ አስጮታለ ምናምን ተብሎ ይመስለኛል እንጂ እሱም እንደዚህ የሚያደርግ አይመስለኝም። እንደዚህ የወረደ ወሬ መጥቶ እዚህ ጋር ትናንትና ጨብጥ የሚያደርግ አይመስለኝም ያልከው ምን ያህል ታውቀዋለህ ጆን ዳንኤልን? ያው በቃ ሲገረፍ በቃ የሆነ እንደዚህ እስካቦኛ ምን አጀንዳ ሲሰጥ ታራግባለህ ካልሆነ አትፈታም ተብሎ ቢሆንስ እንደዚህ አይነት ሴልቦር ውስጥ ገባ እንጂ በጤናው እንደዚህ ሆነ ብሎ አልባልቶ ውስጥ ይገባሉ ብለህ ታስባለህ? እንደዛ አይመስለኝም። በዛም አንግል ቢታይ ጥሩ። የአቢናት መሰለኝ ተረኛ። ቡላላ መጽሐፉን አንብበዋል እንዴ? አረ መጽሐፉን አላነበብኩትም። ገጽ 53 ላይ ያለውን ግን ዳዊት ድሪባ በትንሹ መሬት ላይ ከተራመድኳቸው እርምጃዎች ይልቅ ጣሪያ ላይ ሮጥኩት ሩጫ እጅግ በጣም በህይወቴ ትልቅ ዋጋ አስከፍሎኛል የሚለውን ትንሽ ገረፍ አድርጎ አንብቦታል። መሬት ላይ እኮ ኖሮ አያውቅም እኮ ጣሪያ ለጣሪያ እንደሚዞረው ያ ምልክ ለጃኒ ድምፅ እንሆናለን። ሁላችንም ያው ድምፅ ሆነናል። ያው ጃኒ መታ አላስረዳችንም በደንብ ግን አሁንም እንሆናለን። ችግር የለው። ግን እስከ ዛሬ ለምን ዝም አልሽ ነው የኛ ጥያቄ።
ሌሎች ብዙ የአቡ ምን ስለሆነች ነው ድምፅ የምትሆኝላት? አይ ያው መቼም ሴቶች ድምፅ ሁኑ ስለተባለ ማለት ስለተመታች ምናምን ተመትቻለሁ ስላለች ማለት ነው። ለዛ ስላለች ነው እንጂ እኮ እርግጠኛ አይደለም። ከሶስት ያ ዓመት ምልሽ በፊት የተመቻች ልጅ ከሶስት ዓመት በፊት ይወጡ ይወጡ አዛኝ አማራ ክልልና ትግራይ ክልል የሚመቱ ህዝቦችስ ቅዱሳን ለእነሱ ድምፅ አትሆንም፣ ለነጃኔ ነው ድምፅ የምትሆነው፣ ለፌመሶች ማለት ነው። ወረኛውላ ጨቡዴ ሁናማን አዲስ የተሰራም አዲስ ማን እንትን ያለ ብልጽግና ደረጃቸው ከሶስት ዓመት በፊት የትግራይ በሚገርም ሁኔታ እናት ማለት ነው። ማህፀን ላይ ሚስማር ሲከት የነበረ ደነዝ ሁሉ ሳይነገር አሁን ከሶስት ዓመት በፊት በጥፊ ተመታች ተብሎ እዚህ እንደውም እኔ አሁን መሆን ያለበት ብዬ የማስበው ይሄን አጀንዳ ይዞ የመጡትን ሰዎች ፋይላቸው ስላለ የእነሱም መልቀቅ የታባቱ ሁሉም ጊፍተር መቼ ነው ቃጭል የተለቀው ጉድ መሆኑ ብሎ በስጋት ነው ያለው። ወደዛ ልጅ መብት ተቆርቋሪ የሆኑ ሰዎች ናቸው አሁን የገረሙ። ሴት ልጅ በዛ ደረጃ በ8 በ9 ወታደር እየተደፈረች ይህንን አጀንዳ አድርጎ የሚያመጣ ደደብ አረመኔ በቃ ጫጫታ ይጎደል። እሱም አንድ ሆኖ ሳለ ቅዱስ ጅቦ እንትንም እኮ ነው የሆነ አዲስ የተደራጀ ኃይል ግን አለ የሆነ በሚስጥር ይሆናል አይደለ እንጂ በዚህ ልክ ይሄን ነገር ማራገብ ምናምን ነገር ይሄ ደህና አጀንዳ ቅድም ጉሌክስ እንዳለው ደህና አጀንዳም እኮ አይደለም። ይሄ የሆነ የወራዳ ነው ግን አዲስ የተደራጀና የሆነ ይሄ ምንድነው የሚባለው አጀንዳውን ምናምን ነገር ወደዚህ ብቻ ግራ ይገባል። ብቻ አያገባንም፣ ከኛ ህይወት ጋር ምንም አያገናኝም። ጃኒ ተቆረጠች፣ ጃኒ እንትኗ ተዘጋ፣ ጃኒ አንቴኗ ቆመ። ያው ጎጃሜ ነች መሰለኝ አንቴኗ አይደለ እንደዛ ምናምን ወለጋ ልጅ ናት፣ ወለጋ ልጅ ናት። ደግሞ በዚህ ጦርነት ልትፈጥር ነው። ወደ አማራ ክልል ከታት ልጅቷን ኦሮሞ ናት ብሎ ይምጡ። ተው ጃኒ የወለጋ ልጅ ናት። ጆን ዳንኤል ደግሞ እንግዲህ በአባቱ ተጋሩ በእናቱ ያው ተጋሩ ሊሆን ይችላል የሚል ግምት አለ። ሙሉን ባና ጉላል አንድ የሚያስጠላኝ ነገር አለ። ለህዝቡ የሚያመጡት ወሬ ህዝቡን የማይመጥን ነው። ብዙ ነገር አለ አይደል? በጣም ብዙ የሰሩት ወንጀል እናንተን አለ አይደል? ለምን እሱ ነው ያመጣው እዚህ ያጋልጡት? ወንጀሉማ ከተጋለጠ የእነሱም አሁን እዚህ ቲክታክ ላይ ቢያራግቡ ሰዎች የእነሱም ጉድ ይወጣል። ለምንድን ነው ታዲያ እንዲህ በጠብታ እየሰጡ ህዝቡን የሚያንጫጩበት? በጠብታ ታዲያ ለምን እናንተ አንለቀውም? ጉድ ለምን አናደርግም? ለምንድን ነው ጠብ ጠብ እያደረጋችሁ ህዝቡን የምታሰቃዩት? የሆነ ጫፍ ትደርሱና እዛ ደግሞ እንደገና በዚህ በጀርባ ጥምዝምዝምዝ ብላችሁ እንደገና ሰላሙ ናችሁ መታችሁ ደግሞ ህዝብ የምታስጨንቁት ለምን? እስኪ ትልቁን ነገር እንትን በሉ። ወራዳውላ ታስወርዱ የለ ስንቶቻችሁ ሌባውላ አታስጨንቁና። ለምንድን እንደዚህ የምታስጨንቀን? ምን አድርገናችን? ትልቁን ነገር አጥፉ። ይህ ዝም ብሎ የማይመጠን ነገር እያመጣችሁ ሰው ለምን ታደክማላችሁ ነው። በቃ ይሄ ከሆነ ትልቅ ነገር። ለማንኛውም ሰላም ዋሉ። ይሄ ነገር በዚህ የሚቀጥል ከሆነ የሆነ ነገር ይዘን እንመጣለን። እናቴ ትምህርት ማስረጃ መረጃ ምናምን ማንም ሬክሰን ፌክሰን ቴክሳስ ገኖዱ